ሄርሜላ ወደ ቡታጅራ ካልሄድኩኝ አብርሃም ያለበትን ቦታ ውሰዱኝ፣ ወደ ቡታጅራ ወደ አብርሃም ቤተሰቦች ምናምን በቃ ለሱ ጨነቃለው። ከእናት ከአባቱ ከእህት ከወንድሞቹ በላይ ከቤተሰቦቹ ወልደው ካሳደጉት ቤተሰቦቹ በላይ እኔ ለሱ አስፈልገዋለሁ እንደ ማለት ነው እንግዲህ እያለች ያለችው። እና እኔ እኮ አንዳንድ ጊዜ ማለት ነው ድሀ በህልሙ ቅቤ ባይበላኩ ምን ይወዛ ነበር ምን የሚባል ጥረት አለና አንዳንድ ጊዜ የማንም ልቅምቅም የሰው ልክ አያቅም ይላል ያገሬ ሰውና፣ ስለዚህ ሄርሜላዬ ረገጥ ያኔ የረገጥሽበት ቦታ ላይ ቁሚ፣ አንድ ቦታ ላይ ሰከን በረድ በይ፣ አትዝለይ፣ እንጣጥ አትበይ ማለት ነው። ከሁሉም በላይ እኔ እጨነቅለታለሁ፣ እኔ ለሱ ተጨናቂ ነኝ፣ እኔ ለሱ ሀሳቢ ነኝ አትበይ። አብርሃምን አትወጁም፣ አታፈቅሪውም፣ አስመሳይ ውሸታም ነሽ። ለምን? እውነተኛ ፍቅር ያለ ሰው ፍቅሩን በልቡ አድርጎ እውነተኛ ነገር ነው የሚያደርገው። እንዳንቺ ወሬ አይደለም፣ ወሬ ብቻ። ሰላም ሰላም የኔ ውዶች የኔ ሩቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች። አላችሁልኝ ወይ? ከኔ ጋር ለሁላችሁ ፈጣሪ ተመሰገነ ይሁን። እንዴት ናችሁ? እንግዲህ ዛሬም በድጋሚ በሌላ ቪዲዮ መጥቻለሁ። እንግዲህ ውሽሚት ቪዲዮ ለቃለች፣ የአብርሃም ውሽማ ማለት ነው። ቪዲዮ ለቃለች እና ማን እንደሆነች ታውቋታላችሁ። አብርሃም ጋር መሄድ ይፈልጋለሁ እኔ አብርሃም ያስፈልገዋል፣ ሰው ያስፈልገዋል፣ በጣም ታሟል። ቡታጅራ የሄደው የት ነው አብርሃም? ወልዳ ያሳደገችው እምዬ ቤት እኮ ነው የሄደው። እናቱ ቤት አባቱ ቤት ካንቺ በላይ ለዛውም አብርሃምን እንዳንቺ በቁሙ የገደለው ሰው አለ እንዴ? ምን ነው አሁን አብርሃም ሊሻለው ነው ብለሽ ፈርተሽ ካልሆነና ልጨርሹ ካልሆነ ወይ ሙሉ ለሙሉ ልገዩ ካልሆነ በቃ አብርሃም ጋር ምን ልትሰሪ ነው የምትሄጂው? ሄርሜላ ከትዳሩ አፋተሹ፣ በቤተሰቦቹና በጓደኞቹ በተመልካች ፊት አዋርደሹ፣ የማይሆን ስራ አሰርተሹ። ባንቺ ምክንያት አይደል እንዴ? አብርሃም እኮ አንቺ በህይወቱ ሳትመጪ በፊት ሄርሜላ ወደ ህይወቱ ሳትገባ በፊት አብርሃም በጣም መልካም በጣም ቀና ስራ የሚሰራ ከያሩታ ጋር የሚሰራ በጣም በፍቅር የምንከታተላቸው ነበረ። ሄርሜላ ከመጣች በኋላ ግን አብርሃም ህይወቱ የቁም ሲኦል ነው የሆነው ማለት ነው። ይሄ ነገር ደግሞ የሚዋሽ ነገር አይደለም፣ እናንተም በደንብ የምታውቁት ነገር ነው። ለምን እንደዚህ የራሷን ህይወት አበላሽታ የሰውን ህይወት እያበላሽ ደግሞ ጭራሽ አብርሃም ሰው ያስፈልገዋል፣ ከጎኑ መሆን አለብኝ። አብርሃምን ማንም ሰው እየተረዳው አይደለም። በቃ ሁላችንም አረንድ በእናትሽ እንባሽን ለሰው አስቀምጪው። የሆነ ዘመድ ምናምን ድንገት ከሞተብሽ ለዛ ለዘመድሽ የምታለቅሹን እንባ አስቀምጪው። ይሄ እናንተ የሚያስመስል ሰው ማለት ነው። እንባው እኮ እዚች በቃ አይኑ ስር እኮ ናት፣ እዚህ ቅንትኑ ስር እኮ ናት ያለች። ይሄ የአይናችን ጭራ እኮ እዛ አጠገቡ እኮ ናት ያለችው። በቃ ያስመሳይ ሰው እንባ በሰከንድ ውስጥ እኮ ነው እንባቸው የሚወርዱ ምናምን። ለምን? ይሄ ማስመሰል ነዋ። እኔ እውነት ለመናገር ማለት ነው አላቅም። ይሄ ነው ብዬ ላብራራላችሁ አልችልም። እና ቡታጅራ ሂዳ ከእናቱና ከአባቱ በላይ ከሩታ ከልጁ እናት በላይ እኔ ነኝ የማስፈልገው፣ እኔ ስማርት ሴት ነኝ፣ እኔ በጣም ብልህ ሴት ነኝ፣ እኔ ለአብርሃም አስፈልገዋለሁ ምናምን ነገር። እኔ አንዳንድ ጊዜ ራሳችሁን እንትን ስትሉ ማለት ነው ራሳችሁን ስትቆልሉ ቀነስ አድርጋችሁ ቆልሉ ማለት ነው። ሄርሜላም ተረጋጊ፣ ሰከን በይ፣ እርገጫ አንድ ቦታ በቃ ሰከን በይ። ምን እንዲህ አንገጀግጅሻል? እንደው የምትሰሪው ነገር ላንቺ ራሱ ይታወቅሻል። እንዲሁ ከእናቱና አባቱ ቤት እኮ ነው ሄደ፣ ወደ ቤተሰቦቹ ተመልሷል። ከዳነ ከተሻለው በኋላ ሩታን ወይንስ ደግሞ ሄርሜላን አብርሃም የመረጣትን ሴት አብሮ መሆን ይችላል። ስለዚህ አብርሃም ተሽሎት እስከሚመጣ ድረስ መጠበቅ ለምን አቃተሽ? ሄርሜላ የሆነ ነገር አድርገሽ ከአብርሃም እየሸሸሽ ወይንም ደግሞ አብርሃም ከተሻለው የኔን ጉድ ያወጣብኛል፣ ከዚህ በላይ የተደበቀ ጉድ አለብኝ፣ ስለዚህ ያን ነገር ያውቃል አብርሃም። የሆነ ነገር ስለ ሄርሜላ አውቋል። ያን ነገር አውቆ አሁንም አብርሃም ከተሻለው በኋላ ከብዙ ሰዎች ፊት ያዋርደኛል ብለሽ ፈርተሽ እንዴ ሙሉ ለሙሉ ልገዩ ፈልገሽ ካልሆነ በቀር እናት አባቱ ቤት ምን አባሽ ልትሰሪ ነው የምትሄጂው? ምኑ ነይ ብለሽ ነው የምትሄጂው? የአብርሃም ሚስቱ ብለሽ እናት አባቱ አልተዋወቁሽም። ሩታ እንጂ አንቺን ማንም ሰው አያውቅሽም፣ በሶሻል ሚዲያ እንጂ የሚያውቁሽ አይደለ? እንዴ ለይምሰል እንደው ጋሽ እየተዋወቁሻል ለይምሰል እንጂ ማንም ሰው ካንቺ ጋር እንዲሆን አብርሃም አይፈልጉም። ስለዚህ እናት አባቱ ቤት ምን ልትሰሪ ነው? ሚስት ነኝ ፍቅረኛ ነኝ ብለሽ ነው ልታስታመም የምትሄጂው አብርሃምን? አብርሃም እናቱ ቤት ነው ያለው። ካንቺ ምንም የሚፈልገው ካንቺም ከሩታ ምንም አይፈልግም። አሁን ዲኖ ከመጣ በኋላ እውነቱ የዛን ጊዜ የደፈረሰው ይጠራል።